ሰላም ተወዳጆች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ ይህችን ቪዲዮ እንስማና እንመለስ። ተባረኩ። አትደንግጡ። እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን ከአራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲተ አምላክ የአቤል ሕይወት፣ የኢዮብ ትዕግሥት፣ የኤልያስ መና፣ የሙሴ ደመና፣ እንጸባጦር ዘሲና፣ የተዋሕዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው የድንግል ማርያም ልደቷ ነው። እንኳን አደረሳችሁ። እሺ እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ይሄ ወጣት እንግዲህ ትልቅ አፓርትመንት ላይ ባለው በረንዳ ላይ ቆሞ ካላንደር የማይዘጋው ትልቅ በዓል እንደሆነ እንደገና ደግሞ ማርያም የዓለም ቤዛዊት እንደሆነች መስክሩ፣ ተናገሩ፣ አውሩ እያለ ሲቀሰቅስ አይታችኋልና ዋናው ነገር የሕዝብ መብዛትና ካላንደር ደግሞ አለመዝጋቱን ሳይሆን መመልከት ያለብን መጽሐፍ ቅዱሳዊ በዓል ነው ወይ፣ ጠቀሜታው ምንድን ነው ብለን ነው ልናይ የሚገባው እንጂ በዓል የሆነ ሁሉ ካላንደር ስላልዘጋው በቃ ትልቅ በዓል ነው ብለን ልናስብ አግባብ አይደለም እና መጽሐፍ ቅዱስን ማጥናት ይጠይቃል ለዚህ ጉዳይ። ሌላው ቶሎ ብዬ አጠር ያሉ ሀሳቦችን መሰንዘር እፈልጋለሁ። ስርዓተ ማህሌት ዘግንቦት ልደታን እንድናይ እፈልጋለሁ። በጣም ብዙ ናቸው። ነገር ግን ጥቂቱን ሀሳብ እንደ እግዚአብሔር ቃል እንመለከታለን። አንደኛው የምናየው ምንድነው? ዮም ፍስሐ ከሆነ በእንተ ልደታ ለማርያም እምሃና ወያቄም ከመትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን ይላል። ዮም ፍስሐ ከሆነ በእንተ ልደታ ለማርያም በማርያም መወለድ ዛሬ ደስታ ሆነ። ከሐናና ከኢያቄም በማርያም መወለድ ዛሬ ደስታ ሆነ። ከመትቤዙ ነቢያተ ወጻድቃነ ነቢያትንና ጻድቃንን ትቤዥ ዘንድ እመብርሃን በእውነት ተወለደች ይላል። ነቢያትን ጻድቃን ልትቤዥ ነው እንዲህ ድንግል ማርያም የተወለደችው? እንደገናስ ደግሞ ዮም ፍስሐ ከሆነ ምናልባት ቤተሰቧ ዮም ፍስሐ ከሆነ ዛሬ ደስታ ሆነ ብለው ልጅ በማግኘታቸው ሊደሰቱ ይችላሉ። ድንግል ማርያምም ከፍ እያለች ስትመጣ በመወለዷ ልትደሰት ትችላለች። ነገር ግን መወለዷ ለእኛ ያመጣው ደስታ አለ ወይ? እንደገና ደግሞ ነቢያትንና ጻድቃንን ልትዋጅ ነው ወይ የተወለደችው ብለን ስንል አይደለም። ነቢያትንና ጻድቃንን ልትዋጅ ሳይሆን ለራሷ ነው የተወለደችው፣ ለራሷ ነው የሞተችው። ከኛ ጋራ ከሰዎች ጋራ መቤዠትን አስመልክቶ ተያያዥነት ነገር የላትም። ድህነትን አስመልክቶ የምናያይዝበት እሷን ከኛ ጋራ ምንም አይነት ጉዳይ የለም። የተወለደችው ለራሷ ነው፣ የሞተችው ለራሷ ነው። ወዳጆች መጽሐፍ ቅዱስ ምንም አይነት የሚመሰክርልን ነገር የለም። ቤዛችን ኢየሱስ ብቻ እንደሆነ ነው የሚነግረን። ሊቤዠን የተወለደ ሊያድነን የተወለደ ኢየሱስ ብቻ እንደሆነ፣ መወለድ ብቻ አይደለም ሞቶ የተነሳ ኢየሱስ እንደሆነ ነው መጽሐፍ የሚነግረንና ወደ ኢየሱስ ፊታችንን እንድንመልስ ያስፈልጋል። ሌላው ምንድነው እንድናይ የምፈልገው? ሰላም ለዝክረ ስምኪ ዘመን ክርጣሙሎ ወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀዲሞ ኪያኪ ሰናይ ተሰፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይ ታኮት ስሙ ይላል። ለዓለሙ ቤዛ እንድትሆን እሷን ፈጥሯል እግዚአብሔር። የዓለም ቤዛ ኢየሱስ ነው። አቡነ ገብርኤልም ከኦርቶዶክስ ጋር ያለያያቸው ይሄ ነው እኮ።
ለዓለም ቤዛ የሚሆን ኢየሱስ ብቻ ነው። የተወለደ እንጂ ያልተፈጠረ ማለት ነው። በመለኮቱ ከአብ ጋር የሚተካከል በጸሎት ሃይማኖት እንደተነገረው። ስለዚህ ለቤዛ ዓለም የተወለደልን የለም። እንደገና ደግሞ ሰላም ለዝክረ ስምኪ ዘመንክር ጣሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀዲሞ መሰረተ ሕይወት የሕይወት መሰረታችን ናት እንዴ ድንግል ማርያም? ጥንተ መድኃኒታችን ናት ወይ? አይደለችም። የሕይወት መሰረት ኢየሱስ ነው። መድኃኒት ኢየሱስ ነው እንጂ ድንግል ማርያም የሕይወታችን መሰረት ልትሆን አትችልም። ለዚህ ነው ማርያም ከሌለች ሥላሴነት የለም፣ ሥላሴነት ከሌለ ክርስቶስ የለም ብለው አቡነ ፊልጶስ የተባሉ ጳጳስ እንዲህ አርገው በቃ ማርያም የሥላሴ መሰረት እንደሆነች የተናገሩት ትልቅ ምንፍቅና ነው። ሥላሴን መካድ ነው። ፍጡር እንዴት መሰረት ሊሆን ይችላል? አንድ ለሥላሴ ፍጡር መሰረት ሆነ ነው የሚሉት። ሁለተኛ ለእኛ መሰረተ ሕይወት ናት። አረ በፍጹም ወዳጆቼ ይሄ ትልቅ ክህደት ነው። መሰረታችን ኢየሱስ ነው። እንዴት ለሥላሴ መሰረት ትሆናለች? ገና ለገና ኢየሱስን ወለደች በሚል ማርያም የሥላሴ መሰረት ናት ይባላል። በጣም ነው የሚያሳዝነው ወዳጆቼ። ትልቅ ምንፍቅና ማለት ይሄ ነው። እንግዲህ ኪያኪ ሰናይተ ዘፈጠረ የሚለውን አብራርቼላችኋለሁ። ለቤዛ ዓለሙ ለዓለም ቤዛ አይደለችም። የተፈጠረችው ለራሷ ነው። እግዚአብሔር የፈጠራት እንኳን ቢሆን ልክ እንደኛ የተፈጠረች እንጂ ለቤዛ ዓለም ልትሆን አልተፈጠረችም። ይህንን ያዙ ወዳጆቼ። እንደገና ወመሰረቱ ለዓለም አንቲ ጓላ አንበሳ በከርስኪ ጾርኪ እምአንስት ብሩክት አንቲ እያለ ይቀጥላል። ወመሰረቱ ለዓለም አንቲ ለዓለም መሰረት ናት እንዴ? አንቺ ለዓለም መሰረቱ ነሽ። ለምን? እጓላ አንበሳ የአንበሳን ልጅ በሆድሽ ተሸክመሻልና። በጣም ወመሰረቱ ለዓለም አንቲ በጣም አሳፋሪ ነው ወዳጆቼ። የእኛ መሰረት ክርስቶስ ነው ወዳጆቼ። በማርያም አልተመሰረትንም እና አንደኛ ቆሮንቶስ 3:11 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይገባም፣ እርሱም ኢየሱስ ክርስቶስ ነው ብሎ ነው የሚናገረው። በኢየሱስ ክርስቶስ ላይ ያልተመሰረተ ሰው አበቃለት ወዳጆቼ። እግዚአብሔር አያውቀውም። እና በድቡሽት ላይ አንመስረት። ማርያም እኔ መሰረታችሁ ነኝ አላለችም ወዳጆቼ። ከዚህ ነገር ልንጠነቀቅ ይገባል። ወመሰረቱ ለዓለም አንቲ ብለን ለዓለም አንቺ ነሽ መሰረቱ ብለን መዘመር ራሱ ተገቢ አይደለም። ለማርያምም ልንዘምር አይገባም። ለማርያም ዘምሩ መስቀሎ ለወልድ እንዘ ትጸውሩ። መስቀሉን የወልድን መስቀል የተሸከማችሁ ሁሉ ለማርያም ዘምሩ። ለማርያም ዘምሩ አይልም፣ ለእግዚአብሔር ዘምሩ ነው። ማርያም ራሷ የሙሴ እህት ዘጸአት 15 ላይ ለእግዚአብሔር ዘምራለሁ ፈረሱንና ፈረሰኛውን በባህር የጣለ ነው ያለችው። ለእግዚአብሔር ነው እንድንዘምርኛ የተፈጠር ነው። ከዛም መልስ ደግሞ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ብሎ ኢሳይያስ 42:8 ላይ ይናገራል። እኔ እግዚአብሔር ነኝ፣ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም። ምስጋናውን እግዚአብሔር ለማንም ለፍጡርም ለማርያምም ለመላእክትም አይሰጥም። እና በጥቅሉ በጣም በቃ በዓሉ ብዙ ሕዝብ ስላለው ወጣቱ ይደሰት እንጂ ተደስቶ ይህንን ያውጅ እንጂ በውስጡ ለፍጡር የሆነ አምልኮ እንድናቀርብ እንትን የሚል ነው፣ የሚገፋ ነው። አግባብ አይደለም። ከዛም መልስ ደግሞ ሕዝቡ ከበዓሉ መልስ ተመልሶ ንፍሮ እየቀቀለ በዛፍ ስር ያመልካል። ቡና ይደፋል፣ ንፍሮ ይደፋል፣ ቂጣ ይደፋል፣ ያመልካል። አንዳንዱም ደግሞ ግንቡን ሁሉ ማለት ግንዱን ሁሉ በቅቤ የሚቀባ አለ፣ ጨሌ የሚያደርግ አለ። ጣዖት አምልኮ ያካሂዳል ወዳጆቼ። በጣም ከባድ ዘመን ነው ወዳጆች። ሰይጣን በኃይል እየተመለከ ያለበት ጊዜ ስለሆነ በዚህ ነገር ልንጠነቀቅ ይገባል እላችኋለሁ ወዳጆቼ። ስለዚህ በዚህን ሰዓት በጣም ልናመልክ የሚገባው እግዚአብሔርን ብቻ ነው። ተጠንቅቀን ጌታን እንድናመልክ እግዚአብሔር ይርዳን። አድርሱልኝ ይህንን መልእክት። ተባረኩ ለዘላለም። ክብር ለእግዚአብሔር ይሁን።